ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 10 ነፍስ አዳኙን ስጋ አዳኟ ጉግሳ በሌላም ነገር ሊመስላት ሞከረ። ወዲያው ግን ጸደኒያ ደረሰችበትና ክንዱን ያዝ አድርጋ ወደ ውስጥ ይዛው ገባች። ብዙውን ጊዜ ጉግሳ እያወራ ጸደኒያ ደግሞ ደሞ እኮ ለዛው 6 ኪሎ ላልጠፋ ምሳ ዝም ብለን ነው እዚህ ድረስ አጉል ጊዜ ያባከን ነው ብቻ ብሎ ንግግሩን ካቆመበት ቀጠለ። ከሷ ፊት ለፊት ከጉግሳ ጀርባ ትንሽ ፈቀቅ ብሎ ካለው ጠረጴዛ እየተወረወረባት የነበረው ጥቅሻ ጸደኒያን በግማሽ ልብ አስቀርቶታል። ጉግሳ ከሚለው አንድም ነገር እንዲያመልጣት ባትፈልግም አሁን ግን ከፊሉ አየር ላይ እየባከነ መሆኑን ልብ ያለችው አትመስልም። ከፊት ለፊቷ ከአንድ ወንድና ሴት ጋር ቁጭ ብሎ ቢራ እየጠጣ የነበረው መልከ መልካም ወጣት መጠቃቀስ ከጀመራት ቆይቷል። አንዳንዴ በጣቱ ወደ ጉግሳም ጠቆም እያደረገላት ነበር። የሚጠጣስ ምን ላምጣ አለ አስተናጋጁ ምግቡን ጠረጴዛው ላይ አስቀምጦ። አሁን ነው ታዲያ የሚጠየቀው? ቅድሙኑ ማቅረብ ሲገባቸው አለችና ጸደኒያ ለራሷ ስፕራይት ለጉግሳ ቢራ እንዲያመጣለት አዘዘችው። ጉግሳ ማውራቱን አላቋረጠም ነበር። የታዘዘው መጠጥ ቀረበ። እሱ ግን ዝም ብሎ ያወራል። እንዴ ቢራውን ጠጣው እንጂ ጊዜ የለንም እያልክ አለችና ብርጭቆውን ሞላችለት። አሃ ቢራ መጥቷል እንዴ? ይቅርታ መታዘዙንም ልብ አላልኩም ነበር። ቢሆንም ግን ምንም አይነት አልኮል አልጠጣም። ያው እንደነገርኩሽ ነው። እውይ ብላ ጀምራ ከት ብላ ከሳቀች በኋላ የምትገርም ነህ ግን ደግሞ ዛሬ ከየት የመጣ ነው እባክህ? ሰካራው ታየኝ እኮ ጉግስሽና መጠጥ ተገናኝተው። ይልቁን ሳትቅበጥ ጠጣና ብላ ብርጭቆውን ገፋ አደረገችለት። እውነቴን ነው ጸደኒያ፣ ከሰከርኩም ማታ ይሻለኛል። አሁን የጀመረኝ ሌላ ስካር ሳይለቀኝ እንደነገርኩሽ እሱ ነው ሰሞኑን በኃይል የጣመኝ ስካር። ይልቁንስ አሁን አላደናቅፈው። የየትኛው ነው ደግሞ እሱ ባክህ ሌላው ስካር? አለችና አይኖቿን ወደ ማዶ ወርወር አደረገቻቸው። ወጣቱ አነጣጥሮ ይጠብቃት ነበር። ፊቷን ጨመት እንደማድረግ ብላ ተመቻችታ ተቀመጠችና እሺ የምን ስካር ነው ያልከኝ ብላ ሳትጨርስ ጉግሳ መናገር ጀመረ። ከውስጥ ነፍሴ ጋር የጀመርኩት ፍቅር ስካር ነዋ ፋታ ነስቶ። ቆይ እዚህ ላይ ጉግሳ ይህንን ሰሞን ያመጣው ውስጥ ነፍሴ የሚባል ነገር እኔም ልጠይቅህ እያሰብኩ ነበረ። ምንድን ነው እሱ? እስካሁን ጊዜ አግኝተን አላጫወትከኝም። ትናንትናም ስከተልህ አመለጥከኝ፣ በዛው ጠፋህብኝ። እኔም ለመጀመሪያ ጊዜ የሰማሁት በትናንትናው ስብሰባ ላይ ስትናገር ስለሆነ ማታ መኝታ ክፍሌ ውስጥ ቁጭ ብዬ ብዙ አስቤበት ነበር። ከአሁን በፊት ራስሽ አንቺነትሽ ትለኝ ከነበረው ነገር የተለየ ሆኖ አልታየሽ ሲለኝ ግን አንቺ ካልታየሽማ ታዲያ አይገባም እያለ ይጮህ የነበረው ሁሉ እውነቱን ነው ልትይ ነዋ ብሎ ሲጋራ አውጥቶ ለኮሰና ቶሎ ማክ አደረገው። ንግግሩ ሊቀጥል የቸኮለ ይመስላል። አዎ ጉግስሽ ይሄስ አይገባም። እዛስ ላይ ቀውዬ ቢሉህም አትፍረድባቸው። በእርግጥ የእነሱና የኔ ይለያያል ስትለው የነበረው ነገር ሁሉ ለኔ የትም የማይገኝ የጥበብ ነዶ ነው። አዎ የጥበብ ነዶ ነበር። እንዲያውም የትናንቱን ያህል ስታወርደው ሰምቼ ስለማላውቅ በልቤ ምን እያልኩ እንደነበረ ታውቃለህ? አዎ ሰውየው ዛሬ ምን ተሞልቶ ነው የመጣው? ግን ምን አለ በየሜዳው ባያበክነው አልኩና መልሼ ደግሞ ምናልባት እንዲህ አይነት መድረክ ብቻ ቢሆንስ ደግሞ ለዚህ የሚመቸው ብዬ ተውኩት አለችና ጸደኒያ አይኖቿን ከማዶ ተነጣጥሮ ከሚጠብቃቸው ጥቅሻ አቅምሳ መለሰቻቸው። እና ታዲያ ገብቶሽ ነበር ማለት ነው? ይሄው ጉግስሽ እዚህ ላይ ቅር እንዳይልህ እንዴት መሰለህ፣ አሁን የምልህ እኔ
ይህንን ያህል መረዳት የቻልኩት እኮ ከአንተ ጋር ከአምና ጀምሮ በደንብ ለመቀራረብ ስለቻልኩና አመለካከት ሁሉ ስለተስማማኝ ነው። ስለ ትምህርት፣ ስለ እውቀት፣ ስለ ፍቅር፣ በቃ በአጠቃላይ ስለ ህይወት የነበረኝን አመለካከት እንድቀይር እኮ ያደረከኝ አንተ ነህ። አሁንስ ታዲያ በየስብሰባው የምገኝበት ሌላ ምን ጉዳይ አለኝ የምትለው እንዳያመልጠኝ ብዬ እንጂ። እና አሁን የምልህ ሌላው ተማሪ ግን ድሮም በሩቁ ነዝናዛ አድርጎ ስለሚያይህ አሁንም ላይገባው ይችላል። እና ከውስጠ ነፍስ መገናኘትና የማሰብ አቅም ያልከውን ግን ምናልባት የተረዳው ቢኖር እንኳን የሚረዳው በቀላሉ ከሚያውቀው ነገር ጋር አገናኝቶ ብቻ ነው። ከልብ ጋር መመካከርና አስቀድሞ ማሰብ ብቻ አድርጎ ስለሚወስደው። አዎ ውስጠ ነፍስ ያልኩት እንዲህ ነው። ያዥ ልንገርሽ አለና ሲጋራውን ተረኮሰ። ረዣዥም ጣቶቹን እርስ በርሳቸው እያዳቆሰ ትንሽ እንደማሰብ አለና ቀጠለ። ውስጠ ነፍስ ማለት በውስጥሽ ያለ የእውነት መቀመጫ ነው። ንጹሕ እውነት አንድ ብቻ መሆኑን ታውቂያለሽ አይደል? እሱን የምታገኝበት ቦታ ነው ውስጠ ነፍስ። ልክ ነሽ። ማሰብማ ሁሉም ሰው ያስባል፣ ከራሱም ጋር ይነጋገራል። ከውስጠ ነፍሱ ጋር ተገናኝቶ እውነትን ለማዳመጥ ግን ከፍተኛ የማሰብ አቅሙን መጠቀም ይኖርበታል። ከፍተኛውን የማሰብ አቅሙን ለመጠቀም ደግሞ መጀመሪያ አእምሮውን ነፃ ማድረግ አለበት። በፍርሃትና በስግብግብነት ብቻ እየተነዳ ሕይወቱን ሙሉ ያጨቀበትን የአመለካከት አሰስገሰስ ለጊዜውም ቢሆን ገለል ማድረግ ይኖርበታል። ያኔ ብቻውን ቁጭ ብሎ እውነትን ፍለጋ አነጣጥሮ ቢያስብ አእምሮ ሙሉ አቅም ስለሚኖረው ከውስጠ ነፍሱ ጋር ያገናኘዋል። ራሱ በቀጥታ ከእውነት ባህር የሚቀዳበት ቧንቧ ተዘረጋለት ማለት ነው። ከዛ ወዲህ ባለው አቅም ከራሴ ጋር ተነጋግሬ እንዲህ ብሎ አለኝ የሚባለው ሁሉ ግን በአብዛኛው ከልብ ውስጥ ሲታጎር ከኖረው አሰስገሰስ እንደ አዲስ የሚቀርብ የድንቁርና ገደል ማሚቶ ከመሆን አያልፍም። አሁንስ ታዲያ ትንሽ ትንሽ አልታየሽም? እስቲ ማታ ግቢና ብቻሽን ቁጭ ብለሽ የአእምሮሽን ቆሻሻ ሁሉ ጥርግርግ አድርገሽ እንደ አዲስ አምጪ። ሳታቋርጭ ቀጥይበት። ቀስ እያለ አንድ ድምፅ ይሰማሻል። ያ ድምፅ የሚነግርሽ ብቻ ነው እውነት። ከውጭ ከየትም አታገኙ። እስኪ ዛሬ ማታ ሞክሪው። እኔስ አሁን እንዲመጣ ደፌ ታዲያ ለዛ ብዬ አይደል እንዳለ ጸደኒያ ተደርባ መናገር ጀመረች። ይህ ይቅርታና እዚህ ላይ ያልከው ሁሉ በጣም ስሜት የሰጠኝ ይመስለኛል። ግን አንዴ ላቋርጠህና ጨዋታችንን እንደያዝን እንትን እንድንል ማለቴ፣ አዎ ትንሽ አረፍ ብለንና ተረጋግተን መሄድ እንችላለን አይደል ስትለው ውክሳ ድምፁን ዝቅ አደረገ እንጂ መናገሩን አላቋረጠም። በመሃል ላይ ብቻ ቅንድቡን ከፍ ዝቅ አድርጎታል። አዎንታውን ያረጋገጠላት አድርጋ ወሰደችው። አንድ አዲስ ስሜት ወረር እንዳደረጋት በሚያሳይ ሁኔታ ትንሽ ቆነጥነጥ አለችና ቦርሳዋን ከፈተች። ይቅርታ እንዴ እንትን ብዬ መጣሁ ብላው ተነሳች። ከትልቁ ቦርሳዋ ውስጥ ያወጣቻትን ትንሽ ቦርሳ በመዳፏ ጭፍልቅ አድርጋ ይዛለች። ወደ ጓሮ ከሚያስወጣው በር እንደደረሰች ዞር ብላየችው። ድምፁን ጨመር አድርጎ ንግግሩን ቀጥሏል። ወዲያው ለቀቅ ያለ ሳቅ ወደ ሰማችበት አቅጣጫ ዞረች። የቅዱም ወጣት ጥቅሻ ሸኛት። በጓሮ በር እንደወጣች ያገኘችውን አስተናጋጅ መኝታ ክፍል እንዲይዝላቸው ጠየቀችው። ለአዳር ነው ቆንጂት አላት ፍልቅልቅ ብሎ ከእግር እስከ ራሷ እያያት። አይ ለአሁን ነው፣ ለአንድ ወይም ለ2 ሰዓት ብቻ ይቻላል አይደል አለችውና ሰዓቷን እየተመለከተች አንድ የ50 ብር ኖት አውጥታ ሰጠችው። ይቻላል ይቻላል፣ በጣም ነው እንጂ የሚቻለው እያለ ተቀበላትና መልስ አለሽ እኮ ቆንጂት አላት እየተከተለ ወደ መጣችበት መመለስ እንደጀመረች። ግድ የለም ያዘው፣ አሁኑ ነው የምንመጣው፣ ያኔ ትሰጠኛለህ ብላው መንገዷን ቀጠለች። ትንሽማ መታገስ ያስፈልጋል፣
የአንድ የሩብ ሰዓት ያህል ትዕግስት አያቅትም አይደል? እሺ ቆንጂት፣ እንጂ መቻሉን እንኳ ይቻላል። ዋናው ነገር እንኳን ተገኘ እንጂ ደግሞ ለአልጋው ነው ችግሩ። ሌባ ተይዞ ዱላ ይጠየቃል ቆንጂት። ጸደኒያ አልጋ አከራዩ የሚለውን ሰምታ እየሳቀች ነበረ። የምትገርም ነህ ግን እያለችው በሆዷ ከነሳቋ ጉግሳ አጠገብ ደረሰች። እና የመሆን አለመሆንሽን ጥያቄ ይመለስልሻል ማለት ነው ሲል ስትሰማው ገና ቁጭ አላለችም ነበር። እሷ ውጭ በቆየችበት ወቅት ጉግሳ መናገሩን አቁሞ የነበረ ስለመሆኑ ተጠራጠረች። አሁንም ዝም ብላ ስታዳምጠው ቆየች። ይኸውልህ ጉግስሽ፣ ይህንን የመሆን አለመሆን ጥያቄ የምትለው ነገር ራሱ ለብዙ አድማጭ ትርጉም ላይሰጠው ይችላል። ለምሳሌ በምን አይነት መንገድ አላት፣ አፍንጫውን ሸምቀቅ እያደረገ። ያው የሰማኸው ነዋ። አንዳንዱ ቀውስ ይላል፣ አንዳንዱ ደግሞ ወያኔ ጆሮ እያለህ አይደል? ግን ቆይ ለምሳሌ ተማሪው እኛ የሀገር ፍቅር አቃጥሎን እንዲህ ስንሆን እሱ እንዴት የሀገር ፍቅር አይሰማውም? ማሾፉ ነው ወይስ ደንታቢስነት የሚልህን እንዴት ታየዋለህ? እና ካለች በኋላ አንድ ነገር ድንገቱን ብልጭ ያለባት አይነት ትንሿን ቦርሳ አፈፍ አድርጋ ተነሳች። ይቅርታ፣ ቶይሌት መድረስ ስላለብኝ ነው፣ ስላነሳሁለት ጥያቄ እያሰብ ጠብቀኝ ብላ እየተጥደፈደፈች ጥላ ወጣች። ሰዓቷን አየት ስታደርገው ጠብቂ ከተባለችው ሩብ ሰዓት ገና ብዙ ይቀረዋል። የመጸዳጃ ክፍሎቹን መግቢያ ከፍታ ገባች። በሩ ከጀርባዋ ተዘጋ። ኮሪደሩ አካባቢ ከነበሩት ቧንቧዎች አንዱን ከፈተችው። ከቦርሳዋ ያወጣችውን አንድ ደቃቃ ነገር አፏ ላይ ያደረገችና ከቧንቧው ውሃ እየጨለፈች አወራረደችው። አፏን ጠራረገችና የራሷን ፀጉር እየነካካች ከመስታወቱ ጋር መጨዋወት ጀመረች። ጡቶቿን ጭምቅ አደረገቻቸው። ስትለቃቸው መልሰዋ ሞጠሞጡባት። ቁመናዋን ልብ ብላ ተመለከተችው። መለል እንዳለ ነው። ሐምራዊው ስስ ሸሚዝ ጥቅልል ያደረገው ሽንጧ አማራት። ዳሌና ጭኗም በጠባቡ ጅንስ ሱሪ እንደ እርሳስ ተቀርጾ ስታየው አስጎመጃት። አሁን ይሄ ቅርጽ እስቲ ምን ይወጣለታል? ይሄስ ገላ፣ ይሄስ ቆዳ፣ ሁሌ አዲስ ጸደኒያ ጸዳ ያለች ቆንጆ የምትለው ፈሊጥ አላት። አንዳንዴ መስታወት ፊት ለፊት ቁማ የውበቷን ቆጠራ ስታካሂድ አሁንም በልቧ ደገመችው። ታዲያ ለዚህ ቅርጽ ለዚህ ገላ አልሸነፍም ተብሎ ሊቀር እናያለና አለች በልቧ። ዛሬ አለቅህ ስትል ግን ድምጿ አምልጦ መውጣቱን ልብ አላለችውም። ዛሬ አለቅሽ አላት አንድ ጎርነን ያለ ድምፅ ከኋላዋ። ደንገጥ ብላ ዞር አለች። አፏን እንደያዘች ተናጋሪውን ተመለከተችው። ይሄ ቡዳ አይንሽ ደግሞ መነጽር አድርጊበት። ዋናው ሰውዬሽ እኮ በቃ ተፈነገለ ማለት ነው አይመስልሽም? በቃ ለማንኛውም አሁን እያለ ተጠጋት። ለምን ግን ሸኝተነው አብረን አንሆንም? ባይሆን እስካሁን ላጀበበት ቢዝነሱን ያስብለታለሁ እንዳላት አልፋው ልትሄድ ስትል አንድ እጇን ለቀም አድርጎ አስቀራት። እንዴ ይሄ ደግሞ ምን አይነቱ ደረቅ ነው ባካችሁ? አይገርምም አንተ እንዴ አታፍርም? ከጓደኛዬ ጋር እኮ ነው ያለሁት እያለች እጇን ለማስለቀቅ ታገለች። ዛሬ አለቅሽ። ለምን ከእግዚአብሔር ጋር አትሆኝም? ደግሞ ተስፋ ቁረጪ። ከእንግዲህ አይመጣም አልኩሽ። እርሺው። ምን የሚያስጨንቅ ነገር አለ? የሚያጣላ ዲቃላ እንደሆነ አይመጣም። ነገርየውን ስትቅሚው አይቼሻለሁ። አቤት አቤት ደግሞ እንዴት ነው የምታምሪው ባክሽ እያለ ሌላውን እጁን ሽንጧ ላይ ጣል አደረገው። ክንዱ ጫን ያለ ነው። ራቅ ብሎ መሰማት የጀመረው ኮቴ በጣም እየቀረበ ሲመጣ የግዱን ተላቀቁ። ጸደኒያ ሮጠች። ጉግሳ ሌላ ሲጋራ ለኩሶ እየማገ ነበር የደረሰችበት።
ከጸደኒያ ፊት የፈሰሰውን አዲስ ወዝ ልብ አላለውም። ገና ከመቀመጧ ንግግሩን ቀጠለ። እሷም አይኗን ቡዝዝ አድርጋ እያየችው ማዳመጧን ቀጠለች። እና ቅድም የሀገር ፍቅር የለውም ቢሉህስ ነበር ያልሽኝ? አዎ፣ ፍቅር ማለት እውነት ማለት ነው። እውነትን የጨበጠች ነፍስ ከማንም በላይ የፍቅር ባለጸጋ ነች። የክፋትና የጥላቻን ድንበር ርቀው ሄዳለቻ። እና ተማሪው አገሩን አይወድም አይለኝም፣ ሊጠላኝም አይችልም። ቢጠላኝም ለጊዜው ነው፣ እስኪገባው ድረስ ብቻ። እኔ ድንቁርናን እንጂ ሰውን መቼ ጠላሁና ልጥላም ብል አልችልም። ያመኛላ። ጥላቻ ካለብኝማ ምኑን ነፃ ወጣሁት እንዳለ አንድ የረሳሁት ነገር አለ ብላ አቋረጠችው። አዎ፣ ደግሞ አቀራረብህን ራሱን ቀይረው። ሁሉንም አንተ እያልክ በጅምላ ስትጠራው ብዙ የእብደት አንዳንዱ ደግሞ የንቀት አድርጎ ይወስደዋል። እና እስቲ እኛ እያልክ ተናገር። ይሄ ምን ይጎዳል? በዚህ ምክንያት መልእክትህ በማይሆን መንገድ እየተተረጎመ እውነተኛ ማንነትህ ከሚደበቅ ከማለቷ እሱም አቋርጦ ትንሽ ሞገታት። መጨረሻ ላይ ግን ቅር እያለውም ቢሆን አስተያየቷን እንደሚያጤነው ገለጸላት። ጸደኒያ ፈጠን ብላ አንድ እንግዳ ጥያቄ አስከተለችበት። ቆይ እስቲ እዚህ ላይ ደግሞ ስለ አንተ ደህንነት ሳስብ አንድ ያስጨነቀኝ ነገር ነበር። ማለቴ ለምን ይሄንን ሰሞን ከግቢ ወጣ እያልክ አታድርም? አዲስ አበባ መቼም ዘመድ የምታጣ አይመስለኝም። ዘመድ እንኳን የለኝም። ቢኖረኝም ግን ለዚህ ብዬ ወጥቼ ማድር አልፈልግም። ግን ለነገሩ ዘመድ አለ? ስታወራ ሰምቼ ስለማላውቅ ነው። ካለ ግን በእናትህ ለእኔ ስትል። ያው ገሬ ነበር። እሱም የት እንደሄደ እንጃ። ከተገናኘን ቆየን። የቱ ነው ገሬ? እኔ ያውቀዋለሁ? ገሬ እውነተኛ ስሙ ነው? እኔ እንጃ። ያስተዋወቁሽ እንኳን አይመስለኝም። አገሩ ሁሉ ገሬ ይለዋል እንጂ ስሙን እንኳ ገብረ ሕይወት ነው በማለት ጀምሮ ከገሬ ጋር ስላላቸው ጓደኝነት አጫወታት። ግን ጉክስሽ የሰው ባህሪ በአስተዳደጉ ይወሰናል ይባላል። አንተ አስተዳደግህ እንዴት ነው? በተለይ ይሄ ራስክን መሆን ከምትለው ነገር ጋር ግንኙነት ያለው ነገር ካለ ብዬ ነው አለችው ዝም ብላ። ትንሽ ስታስብ ከቆየች በኋላ አስተዳደግ ስትይ ለምሳሌ ያሳደጉ ወላጆችህ የትምህርት ደረጃና ባህሪ ማለት እንዴት እያሉ ነው ያሳደጉህ? አባቴ ነው ያሳደገኝ። መጀመሪያ ከልብህ ምከር ይለኝ ነበር። ሰው የሚለውን እየሰማህና መሰለኝ እያልክ በግምት አትሄድ። አስቀድመህ ቆንጠጥ ብለህ ከልብህ መክረህ መጨረስ ነው ያለብህ ይለኝ ነበር። የሀገራችንም ሰው ይህንን በሚመለከት የሚለው ተመሳሳይ አባባል አለ። አቅልህን ሰብሰብ አድርገህ ዱዓ ታረግ፣ ቀልብህ ራሱ ፈንን ይገልጥልሃል ይላል። ምንን ይገልጥልሃል ነበር የሚሉት? ፈንን። ምን ማለት ነው ደግሞ እሱ? ሲገርም። ምን ፈን ማለትማ በቃ ይሄን ብታደርጊ ነው የሚያዋጣሽ ብሎ ፈጣሪ ገና ስትወለጂ ያስቀመጠልሽ ነገር ማለት ነው። ይሄ በእንግሊዘኛው ዴስቲኒ የሚባለው ነገር ይመስለኛል። እና የሀገራችንም ሰው አላህ ፈንህን ይግለጥልህ፣ አይሽህን ያሳምረው እያለ ነው ጫቱን እየቃመ ዱዓውን የሚያደርገው። አይሽ ማለት ደግሞ የህይወት አቅጣጫ እንደማለት ነው። ሳትጠይቂኝ ልመልስልሽ ብዬ ነው። ዱዓ ማለት ደግሞ እናንተ ጸሎት የምትሉት መሆኑ ነው። የአርቡ ልጅ መሆኔን እኮ ነግሬሻለሁ፣ ረስተሽው ይሆናል እንጂ አርቡ የሪኩም ዘመድ ሀገር በማለት ጀምሮ ካነሱት ጉዳይ ጋር በማገናኘት ስላደገበት አካባቢ ህብረተሰብ ሁኔታ ለመጀመሪያ ጊዜ ዘርዘር አድርጎ አጫወታት። አሃ ለዛ ነዋ ነገሩ ወዛው ነው የተጀመረው በለኛ ካለች በኋላ ትንሽ ቆነጥነጥ ብላ ተንጠራራች። ተነሳ ሰዓቱ ደርሷል አለችውና
ብድግ ብላ ወደ ጓዳው በር አመራች። ሰዓቱን መልከት አደረገና እሱም ደንገጥ ብሎ ተነሳ። እንዴ 9 ሰዓት ከሩብ! ለካ ሳላውቀው ቀኑ ሂዷልና። በይ ቶሎ ሸኝ፣ ከዚህ በላይ እንኳን መቆየት የለብኝም እያለ ወደ ዋናው ጎዳና መውጫ በር እየተጥደፈደፈ አመራ። እንዴ አንተ ጉግስሽ ምን ነካ? ታዲያ ቅድም ለምን ሻልከኝ? እንትን እኮ ይዣለሁ። እኔ አላልኩም፣ መስሎሽ ከሆነ ይቅርታ። አሁን ግን 10 ሰዓት ድረስ ግቢ መድረስ አለብኝ። አንተ ምን ነካ? ቆይ ልንገርህ። እየው እሺ፣ እስከዛማ ደርሳለሁ። ባይሆን 15 ደቂቃ እንኳን። ደግሞ የቀጠርከው ሌላ ሰው አይደል? እያለች ተከተለችው። ለዚህ ነዋ ቀጠሮ ጥብቅ የሆነው እያለ ፊቱን ዘወር ሳይል ደረጃውን ጠብ ጠብ ብሎ ወረደ። የምትገርም ነህ ግን እያለች ተከተለችው። አድማጮች፣ የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በሚቀጥለው የሚቀርብ ይሆናል። እናመሰግናለን።